አድርሱለት። የትኛውም ኦርቶዶክሳዊ አጽፎ ነው ከሲኖዶስ የሚመጣው። ማንም ይሁን ችግር የለውም። ከዛ በኋላ አይ ይወክለናል እሱ ይነጋገር ሚል ከሆነ በደም ታዛቢ ባለበት ቁጭ ብሎ መነጋገር ይቻላል። ታዛቢ ባለበት ኦኬ፣ ደቂቃ ተይዞ ከርዕስ ሳይወጣ መጽሐፍ እንኳን ይዤ አልመጣም። መጽሐፍ እንኳን በቃ መነጋገር እንችላለን። በእግዚአብሔር ፊት ቃል እገባለሁ። ግን ወክላት ላከው፣ ኦርቶዶክስ ወክላት ላከው እና ዕቃ ጨዋታ አይደለም የያዝነው ነው። ከጸበል ቀጂ ጋር የሚያነጋግር የህፃናት ጨዋታ አይደለም የያዝኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። ነው ኦርቶዶክስ እያለሁ አጠገቤ አትደርስም። አጠገቤ የሚያደርስ የለም። እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም። በያው እግዚአብሔር ፊት እኔ የነበረኝን ያንን ሌቭል እኔ የነበረኝን ዕውቀት አሁን ያለኝን መረዳት ለማወቅ ድጋሚ መጀመር አለብህ። እድሜህን መስጠት አለብህ። ስለዚህ ከህፃናት ጋር የምናጠፋው ውድ ጊዜ አይኖርም ማለት ነው። ይሄንን በደንብ እንዲገባ ያስፈልጋል። እሱን የላካችሁ አውቃችኋለሁ። ማፈሪያቸው የተበጠሰ ሰዎችን ምትልኩ፣ ማፈሪያቸው የተበጠሰ እነሱን ምትልኩ አውቃችኋለሁ ማን እንደሆናችሁ። አይ ኖ በማን በኩል ስራ መስራት ፈልጋችሁ ምን አይነት ሴታፕ እንደምትሰሩ አይ ኖ። ይቀልዳል እንዴ? ብዙ ጊዜ መሸወድ እኮ የለም። አውቃለሁ። ይሄንን ጸበል ቀጂ የሚልኩት እነማን እንደሆኑ አውቃቸዋለሁ። ይሄን ጸበል ቀጂ የሚልኩት አይ ኖ them። በፖለቲካ የሚያቦኩ ናቸው። በአገር ጉዳይ የሚያቦኩ ናቸው። ምድሪቱ ሰላም እንዳታገኝ ሌሊትና ቀን የሚሰሩ ናቸው። ክፉዎች ናቸው። ለክርስቶስ መንግስት ጠላቶች ናቸው። መንግስት ጠላቶች ናቸው። ጌታን አይወዱም። ጌታን አያውቁም። አሁን ይሄን ጸበል ቀጂውን ተውት። ምነግራችሁ ነገር አለ። እነዚህ ሰዎች ይሄን እንደዚህ አይነት ሰዎችን የሚልኩ እንዲህ አይነት ወጣቶችን እንዲበሉ እንዲተናገሩ ሚዲያው ላይ ይሄንን ፍጠሩ የሚሉት ሰዎች አጀንዳ አላቸው። ፖለቲካዊ አጀንዳ አላቸው። ኦኬ፣ ኦርቶዶክስን የፖለቲካ ምህዋር አድርገው የሚጠቀሙ ሞዓ ተዋህዶ እያሉ የሚያቦኩ እነሱ ናቸው እንጂ ታቦት እኮ እንደሌለ እሱ ራሱ ያውቀዋል። የለም ታቦት ስለ በአዲስ ኪዳን ታቦት የሚባል ነገር የለም። አስረግጬ ነግሬሃለሁ። አሁንም ነግራለሁ። የለም ታመጣ መሰዊያ ልትለኝ ነው። ለሱማ መልስ ሰጠው አይደለም። ሊቃውንቱ የተባሉት ለኔ ምላሽ ሰጠውኝና የክርክር ጥሪ ያቀረብኩኝ ኦፊሻሊ አይታችኋል። አሁን እኔ እነሱ ሳይመልሱልኝ ከናንተ ጋር ቁጭ ብዬ ቃቃ ምጫወተው ጅል ነኝ እንዴ? ጊዜም አልተረፈኝም ወንድሜ። እና ጠበል ቀጂና ድምጽ ቀጂ አረቄ ቀጂ ጋራ ጊዜ አላጠፋም። አድርሱለት። ሊቃውንት የተባሉት አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትንን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባክንም። ይሄማ አሁን እንዲህ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስ ልትወክል ወክላለሁም ካልክ አጽፈህ ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ። ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶክ የሚባሉ ናቸው እነዚህ። አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም።
ስለዚህ እኔ አውቃለሁ፣ እኔ ማንነቴን አውቃለሁ ብራዘር፣ ማንነቴን አውቀዋለሁ።